ሰላም ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመለሰናል ማለት ነው። ብዙዎቻችሁ ኦልሞስት ሁላችንም ይጠቅማል ብለን ያሰብን ቪዲዮ ዛሬም ተዘጋጅቼ ለእናንተ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬም በጣም ጠቃሚ የሆኑ ቪዲዮዎችን ለእናንተ እያቀረብን እንገኛለን ማለት ነው። ዛሬም ደግሞ በሪሚዲያል ፕሪፓሬሽን ፓርት 2 እንገኛለን ማለት ነው። በሪሚዲያል እስክትገቡ ድረስ ዩኒቨርሲቲ የሚያስፈልገውን ፕሪፓሬሽን ሁሉ የሚያስፈልገውን ሳብጀክት ሁሉ እንዴት እንደምታጠኑ ጨረሰን እንጂ ሪሚዲያል ዩኒቨርሲቲ አትገቡ ማለት ነው። ስለዚህ ለዚህ ቻናል እንደዚሁም አዳዲስ ኢንፎርሜሽኖች ስለ ሪሚዲያል፣ ስለ ፍሬሽማን፣ ስለ ዩኒቨርሲቲዎች አዳዲስ ኢንፎርሜሽኖች ውስጥ አዳዲስ ኢንፎርሜሽን የምንሰጥበት ቻናል ነው ማለት ነው። ስለዚህ በየሳምንቱ እንደዚሁም በየጊዜው ማለት ነው በየቅጽበቱ አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ይሄን ቪዲዮ ላይክ እና ሰብስክራይብ በማድረግ ይህን ቻናላችን ይቀላቀሉ ማለት ነው። ስለዚህ በቀጣዮች አዳዲስ ቪዲዮ እንዲደርሳችሁ አሁን ኖቲፊኬሽኗን ኦን ማድረግ እንዳረሱ ማለት ነው። ቀጥታ ወደ ቪዲዮ ዛሬ የምናየው ምንድነው? ዛሬ የምናየው 3 ቤዚክ ነገራቶችን ሪሚዲያል ፕሪፓሬሽን በሚለው ቶፒክ ላይ ዩኒቨርሲቲ ሳትገቡ በፊት 3 ነገር ላይ ዲፔንድ ሆነን ዛሬ እናያለን ማለት ነው። እነዛ ነገራቶች ውስጥ ምንድናቸው? እነዚህ ማወቅ ያለብን ነገራቶች ምንድነው ግዴታቸው ልትሉ እንችላላችሁ። እነዚህ ነገራቶች ዩኒቨርሲቲ ሳትገቡ በፊት ምን አይነት እቃዎችን በትገዙ ሰጀስት አረጋችኋለሁ ለጥናታችሁ ኦር እንደዚሁም ጄነራሊ ምን አይነት እቃዎች ነው መግዛት ያለባችሁ። እኔም ሪሚዲያል የገባም ብዙ ሰፈር ላይ እንደዚሁም ብዙ የገባ ሰው ስለማወቅ ማለት ነው። እንደዚሁም እንደ ጓደኛዬም ሰፈር ላይ ብዙ ሪሚዲያል የገባ ተማሪ ስላለ ኢንፎርሜሽን ሙሉ አንደርስታንድ አድርጌዋለሁ ብዬ ነው ማስበው ማለት ነው። ሁለተኛ ደግሞ እንግሊሽ ሳብጀክት በምን አይነት መልክ ብናጠና ይሻላል። በመጨረሻም ደግሞ ዛሬ በአጠቃላዩም 3 ነገር ነው የምናየው ማለት ነው። አንደኛው ሪሚዲያል ማለት ነው 2018 ፕሮግራም ምን አይነት እቃዎች ብንገዛ ወይም ምን አይነት እቃዎች ሳንገዛ ዩኒቨርሲቲ መግባት ያለብን ሚለው አንደኛ ጥያቄያችን ነው ማለት ነው። ሁለተኛ ደግሞ እንግሊሽ ሳብጀክት በምን አይነት መልክ እናጥና ለሶሻልም ለናቹራልም ማለት ነው። ሶስተኛ ደግሞ ጥናታችን ስኬታማ የሚሆነው ሌሊት ብናጠና ነው ወይም በጠዋት ብናጠና ነው፣ ምን አይነት ቀን ላይ ብናጠና ይሻላል የሚለው በዚህ ቪዲዮ እናያለን ማለት ነው። ይሄን ቪዲዮ ላይክ ያላረገ ሰው ላይክ እኔ ምንም ቃል የለኝም ማለት ነው። ይሄን ቪዲዮ ላይክ አድርጉት ማለት ነው። ደጋግሜ እነግራችኋለሁ። አሁንም ቀጥታ ወደ ቪዲዮ እንግባ። አንደኛው ዩኒቨርሲቲ ሳትገቡ በፊት መግዛት ያለባችሁ እቃዎች ብዙ ናቸው፣ እሱ ይታወቃሉ ማለት ነው። ግን ቤዚክ የሆኑ ነገር ለጥናታችሁ የሚጠቅማችሁ ምንድናቸው? አንደኛው ኤክስትሪም ነው። ላይክ ሪሊ ነው በጣም ሰጀስት የሚያደርጋችሁ። ኤክስትሪም ማለት እኮ ምን መሰላችሁ? ኤክስትሪም እንደሚታወቀው እሱ ላይ ሙሉ ለሙሉ ዲፔንድ አትሁኑ ነው እንጂ እንደሱ ቻሌንጅ የሚያደርጋችሁ የሱን ጥያቄ መስራት እንዴት ለኤግዛም ፕሪፓሬሽን እንደሚጠቅማችሁ ልነግራችሁ አልችልም ማለት ነው። ኤክስትሪም ሳትገዙ ፕሊስ አትግቡ ማለት ነው። ሪሚዲያል እንደሚታወቀው እኮ ሌላ ነገር አይደለም እኮ ከ9 እስከ 12 የሚወጡት ሞጁሎች እኮ የሚወጡት ሳብጀክቶች እኮ ነው። ሊኒየር ምናምን እኮ ነው። እንግሊዝኛ ከወሰድንም እኮ ቴንስ፣ አድጀክቲቭ፣ ፓሲቭ፣ ሰብጀክት፣ ቨርብ አግሪመንት፣ ኮንዲሽናል ምናምን እኮ አዲስ ነገር እኮ የለም። እዛ ላይ ኤክስትሪም እንደምታገኙት ኢኩዌሽኖች በጣም ነው የሚጠቅማችሁ። ይሄ ኤክስትሪም ነው አንደኛ። ሁለተኛ ደግሞ ኖትቡኮች በጣም ሾርት ኖቶች የምትይዙባቸው እንደ ሪሚዲያል ደረጃ ከገባችሁ እንደ ኮሌጅ እንደ ፍሬሽማን ደረጃ ከገባችሁ በጣም ቢዝ የሆነ ነገር እሱ ነው ማለት ነው። ኖትቡክ በጣም ሰጀስት ከማረጋችሁ ነገራቶች ውስጥ አንዱ ነው። ፕሊስ ይሄን በጣም ተረዱኝ ፕሊስ። ይሄ በጣም ወሳኝ ከሆነ ቤዚክ ከሆኑ ነገራቶቹ ነው ማለት ነው። ይሄ እነዚህ ከምነግራችሁ ከጥናት አንጻር ነው ማለት ነው። ሶስተኛ ደግሞ የግራመር ቡኮች ማለት ነው፣ ወይም የኮሙኒኬሽን ሊሆን ይችላል። እንግሊሽ ላይ የሚጠቅማችሁ እነዚህ ነገዳ ምናምን አሉ፣ ብዙዎች አሉ ማለት ነው። እናንተ እንግሊዝኛ ላይ ይጠቅመኛል ብላችሁ ያላችሁ አንድ ኤክስትሪም ብትገዙ ማለት ነው። የግራመር ብቻ ሳይሆን የኮሙኒኬሽን ነው ብላችሁ ማለት ነው። የግራመር ብትገዙም ተመራጭ ነው። የኮሙኒኬሽን እራሱ አንድ ቡክ ነበር ላይክ ስሙ ምን እንደሆነ ረስቼ ነው ማለት ነው። በጣም ኮሙኒኬሽን ላይ ከሚጠቅማችሁ እንድታወሩ ኮሙኒኬሽን አክቲቪቲ እንደሚታወቅ በጣም የሪሚዲያል ፕሮግራም የኢንትራንስ ፕሮግራም ላይ ከሚወጡ በጣም ብዙ ኢኩዌሽኖች ውስጥ አንዱ ነው። ስለዚህ ምንድነው የምትገዙት? እንደዚህ እንግሊዝኛ ኮሙኒኬሽን የሚያስደርጋችሁ ቡኮችን ኤክስትሪሞችን ብትገዙ በጣም ሰጀስት አደርጋችኋለሁ ማለት ነው። አራተኛ ላይ ደግሞ ምንድነው
በእንገዛ ሪሚዲያል ሳንገባ በፊት። አራተኛ ላይ ደግሞ በጣም ሰጀስት ከማድረጋችሁ እንደሚታወቀው ከጥናት አንሳር ብንወጣ ደግሞ ልብሶች አሉ ማለት ነው። ልብሶች እንደሚታወቀው ግዴታ ነው ትገዛላችሁ። ዩኒቨርሲቲም ደግሞ እናንተ የቴሌግራም ቻናል የተመደቡባችሁ ዩኒቨርሲቲ የቴሌግራም ቻናል ላይ ገብታችሁ እንደዚህ አይነት ልብሶች ብትገዙ ይሄን ብታመጡ ለምሳሌ ሳሙና ይሄን በተለይ እነዚህ ቤዚኮችን አትርሱ ማለት ነው። እነዚህ ሳሙና የንጽህና እቃ ማለት ነው። ወይም በመጨረሻ ላይ ደግሞ ብዙ ሰው እየጠየቀ ያለው ላፕቶፕ ይዘን እንሂድ እያለ ማለት ነው። ላፕቶፕ ይዛችሁ ባትሄዱ ሰጀስት አደርጋችኋለሁ ከብዙ አንፃር ሳይሆን ማለት ነው። ይሄን ያህል ኢምፓክት የለውም ማለት ነው። ይዛችሁ ብትሄዱ ማለት ነው የፍሬሽማን ደረጃ ላይ ከገባችሁ ሰጀስት አደርጋችኋለሁ። ግን በዚህ ደረጃ ላይ እሱን ይዛችሁ ባትሄዱ ይሄን ያህል ሰጀስት አላደርጋችሁም ማለት ነው። ቤት አስቀምጣችሁ ስልካችሁ ብቻ በቂ ነው ማለት ነው። ስለዚህ አንደኛው ፓርቲ ይሄ ነው። ሁለተኛ ፓርቲ እንግሊዘኛ ሳብጀክት እንዴት በምን አይነት መልክ ብናጠና ይሻላል? እንግሊዘኛ ሳብጀክት በጣም ማንዳቶሪ እና ማይፋታችሁ የትም አትሄዱ ሳብጀክት ማለት ነው። እንግሊዘኛ አይፋታችሁ። ስለዚህ እንዴት እናጥና? እንግሊዘኛ ስታጥኑ አከፋፍላችሁ አጥኑ። እንዴት? ለምሳሌ ልንገራችሁ። ብዙ ሰው እንግሊዘኛ የማይረዳው እንግሊዘኛ ራሱ አልተረዳውም። እንዴት ነው? ምን ማለት ነው ልትሉ ይችላላችሁ። ለምሳሌ እንግሊዘኛ ብዙ ጊዜ እንደ ጥያቄዎች ወይም ፕሪፓሬሽን ወይም ኤግዛም ላይ የሚመጣው ለምሳሌ ፓሴጅ፣ ኮሚኒኬሽን፣ አክቲቪቲ እና ግራመር እና ቮካብለሪ እነዚህ ናቸው ማለት ነው። እነዚህ አራት ለምሳሌ ቤዚክ ናቸው እንበል። እነዚህ አራቶችን አለያይቶ አያውቅም። የቱ በቀን ዴይሊ ፕራክቲስ እንደሚደረጉ ለምሳሌ ለአረብ ኤግዛምፕል ለየትኛውን ሰው እንደሚገባ ልንገራቸው። ቮካብለሪን ውሰዱ። ለምሳሌ ቮካብለሪ ሪሚዲያል አንድ ወር ሲቀረው አይታችሁ የምትመልሱት ነገር አይደለም። ሪሚዲያል ቮካብለሪ እኮ በቀን ፈተናው እስኪደርስ ድረስ አዳዲስ ቮካብለሪ የትም ቦታ ወርድ ካያችሁ ኒው ወርድ ማለት ነው ይዛችሁ እየጻፋችሁ ሄዳችሁ ወይም አንድ ሴንቴንስ ውስጥ አስገብታችሁ ሚሞራይዝ ታደርጋላችሁ ማለት ነው። ጨምሩበት። ፓሴጅም ደግሞ ቀድማችሁ የሪሚዲያል ፈተናው እስኪደርስ ድረስ ፕሪፓሬሽን የምታረጉት ነገር ነው ማለት ነው። ስለዚህ ኮንተንቶቹን ሳትረዱ ሁለት ሳምንት ሁለት ወር ወይም አንድ ወር ሲደርሰው እነዚህን እንደ ፓሴጅ እንደ ቮካብለሪ ታጥናላችሁ። ያኔ ደግሞ እንግሊዘኛ ፌል ታደርጋላችሁ። ስለዚህ በቀን የሚጠኑ ኮንተንቶች ምንድን ናቸው? እንደዚሁ ፈተና አጠገብ ሲደርስ የሚጠኑ ኮንተንቶች ምንድን ናቸው? እወቁ ማለት ነው። ተረዱ። ለምሳሌ ግራመር አሁን ቢጀምሩ በጣም ሰጀስት አድርጋቸዋል። ግን ግራመር የሚጨረስ ነገር ነው ማለት ነው። ግራመር እንደ አጥንታችሁ ከጨረሳችሁ በኋላ ሄዳችሁ የምትሰሩት ነገር ነው። ግን ቮካብለሪ የምትጨርሱት ነገር አይደለም። ቢኮዝ አይታወቅም ኤግዛክትሊ የቱ እንደሚመጣ። ግራመር እኮ ይታወቃል። ቴንስ አጥኑ፣ ኮንዲሽናል አጥኑ፣ ይሄ አጥኑ ይባላል። ስለዚህ ኮንተንቶችን ተረዱ ማለት ነው። ለምሳሌ ብዙ የሚመጣው የቱ ነው? ፓሴጅ እንደ ቮካብለሪ ነው። ስለዚህ እነ ፓሴጅ እና ቮካብለሪ ግን ለየት የሚያደርጋቸው ነገር በቀን ነው ፕራክቲስ የሚደረጉት። ስለዚህ እነዚህን ኮንተንቶች እንግሊዝኛ ስታጠኑ አላየታችሁ አጥኑ። ግን ችግር የለውም ፓሴጅ እንዴት እንደሚሰራ ቮካብለሪ በጀነራል ዲቴል የሆነ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ንገሩኝ ማለት ነው። ዛሬ በቀለል አድርጌ እያስረዳችሁ ነው ማለት ነው። ሁለተኛው ይሄ ነው። ሶስተኛ ደግሞ ሌሊት ወይ ጠዋት ብናጠና ይሻላል፣ ምርጥ ጊዜው የቱ ነው የምትሉኝ ከሆነ ይሄ እንደ ሰው ይታያል። ለምሳሌ አንዳንድ ሰው ሌሊት ያለ መተኛት እንቅልፍን መቆየት አይችልም ማለት ነው። በቀላሉ ለማስረዳት ፕሮዳክቲቭ አይሆንም። ለምሳሌ አጥኑ ብትሉት ፕሮዳክቲቭ አይሆንም። ይቆያል ግን ፕሮዳክቲቭ አይሆንም። አንዳንዱ ደግሞ ሌሊት ቢያጠና ይሻለዋል። እንዴት ነው የምናውቀው ብትሉ ልንገራችሁ እንዴት ማወቅ እንደምትችሉ። አንድ ቀን ሞክሩት፣ ወይም አንድ ቀን አይደለም አንድ ሳምንት በተከታታይ ሰዓት አጥኑና ሞክሩት። ከሳምንት በኋላ ፕሮዳክቲቭ ናችሁ፣ እየገባችሁ ነው ስል በሰው እኔ ሌሊት አይመቸኝም ሌሊት እንደዚህ ነው ከምትሉ ሌሊት ተነሱና አንድ ሳምንት ሞክሩና ፕሮዳክቲቭ ሆናችሁ ወይ የሆነ ነገር ተረድታችኋል። ካልተረዳችሁ የእናንተ ሰዓት ሌሊት አይደለም ማለት ነው። ጠዋት ደግሞ ብዙ ሰው ሲሞክር ፕሮዳክቲቭ ነው። ግን የቱ ይሻላል ከምትሉ ሰጀስት ብታደርጉ እንደ ሰው ሰጀስት ይደረጋል። ግን እኔ ሰጀስት ማድረጋችሁ ጠዋትም አጥንታችሁ ሌሊት 10 ሰዓት ምናምን ብትነሱ በጣም ሰጀስት አድርጋችኋለሁ። ያኔ በጣም ማይንዳችሁ ፕሮዳክቲቭ የሚሆኑበት ጊዜ ነው ማለት ነው። እኔ ሞክሬያለሁ ብዙ ጊዜ ከ10 ሰዓት በኋላ ነው ማጠነው ማለት ነው። እኔ ጠዋት ማጥንቼ ማለት ነው ከፍተኛ ለማምጣት እንደዛ ብታደርጉ ሰጀስት አደርጋችኋለሁ። ይሄ ቪዲዮ ይሄን ይመስላል ማለት ነው። ይሄ ቪዲዮ ስንት ላይክ ይገባዋል ኮሜንት ላይ ስጡ። እንደዚሁም ዩኒቨርሲቲ ምን አይነት ዩኒቨርሲቲ እንደተመደባችሁ ኮሜንት ላይ አጋሩኝ ማለት ነው። አዳዲስ ኢንፎርሜሽኖች ከዚህም በኋላ የምትፈልጉ ከሆነ ይሄን ቻናል ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።